ዕብራውያን 13:10 በእናንተ አስተምሮ በቴዎሎጂካሊ እንዴት እንደሚፈታ እንዲያስረዱኝ ይፈልጋለሁ። አንድ የመጀመሪያ ጥያቄ እሱ ነው። ሁለተኛው ጥያቄ በአዲስ ኪዳን መስዋዕትና መሰዊያው አለ እያሉ ሲያብራሩልን ነበረ። በመጀመሪያ መግቢያዎች ላይ ስለ ታቦትና ስለ አልተር ሲያነሱ ታቦት ራሱ አልተር ራሱ ታቦትን ቢባል ችግር የለውም ምክንያቱም የእግዚአብሔር ፕሬዘንስ መገለጫ ስለሆነ ብለው መግቢያ ላይ ሲያብራሩ ነበረ። ለዛም ማስረጃ መጽሐፍ ቅዱሳዊ ታቦት የሚል ያሳዩን ተብለው ተጠይቀው ነበር ባግዝ። እሱ መሰረታዊ የኔ ጥያቄ ስለሆነ መጽሐፍ ቅዱሳዊ ማስረጃ አላመጡልንም እና ምናልባት ዘለውት ነው ወይስ ስለሌለ ነው? እሱን ጥያቄ በግልጽ እንዲያስቀምጡልኝ ስለምፈልግ ነው። ምክንያቱም ታቦት የእግዚአብሔር መገለጫ ነው ካልን እግዚአብሔር ደግሞ በልጁ በክርስቶስ ራሱን ከገለጠ በዮሐንስ ወንጌል ላይ እንደተጻፈው ዕብራውያን 1 ላይ እንደተቀመጠው በልጁ ራሱን ከገለጠልን አሁን ስላልተገለጠ ነው ወይ ታቦቱ ያለው? ምክንያቱም ታቦቱ የእግዚአብሔር መገለጫ ነው ካልን ህዝቡና እግዚአብሔር የሚገናኝበት ነው ካልን እንግዲያውስ ይሄ ታቦት አሁን በልጁ ደግሞ ክርስቶስ ተገልጧል ካልን የታቦቱ አስፈላጊነት ምንድነው? በእናንተ ቤተ እምነት መጽሐፍ ቅዱሳዊ አድርገው ቢያሳዩ። እሱ ራሱ መስዋዕት አቅራቢ፣ እሱ ራሱ መሰዊያ፣ እሱ ራሱ ካህን ተብሎ ተነግሮለታልና መሰዊያ የሚለውን ያው ክርስቶስ መቅደስም ስለተባለ እኮ ነው። መቅደስ ከተባለ መቅደስ ውስጥ ያለውን ነገር ሁሉ እሱ ያካትታል። እና እኛ ግን አሁን ምንድነው ክርስቶስ መሰዊያ ነው ማለት ቤተክርስቲያን መሰዊያ አያስፈልጋትም ማለት አይደለም። ይልቁንስ በክርስቶስ መሰዊያ ያስፈልጋታል። በክርስቶስ ስም የሚቀባ፣ በክርስቶስ ስም የሚባረክ፣ የክርስቶስ ስም የሚጻፍበት መሰዊያ ያስፈልጋታል። ጥንታዊቷ ቤተክርስቲያን ከነገራችን ላይ አልተጣላባትም። ክርስቶስ ራሱ መሰዊያ ይባላል ብላ መሰዊያ አያስፈልገንም አላለችም። ክርስቶስ መቅደስ ተብሏልና ቤተ መቅደስ አያስፈልገንም፣ መሰብሰቢያ ቤተክርስቲያን አያስፈልገንም አላለችም። ይልቁንስ ምንድነው የምታደርገው? በጣም ትክክለኛው አረዳድ፣ ስለዚህ መሰዊያችን ከክርስቶስ ጋር መያያዝ አለበት ነው። ክርስቶስ መሰዊያ ከሆነ ክርስቶስን ሲግኒፋይ ማድረግ አለበት። ለዛ ነው የክርስቶስን ስም፣ የክርስቶስን የስቅለት ስዕል፣ የክርስቶስን በመቃብር የማደሩን እንደዛ ታቦቱ ላይ ሪፕሬዘንት የምናደርገው ያንን ለማመልከት ነው። ስለዚህ ልክ ነው። መሰዊያችንም ከክርስቶስ ጋር ህብረት አለው፣ መስዋዕታችንም ከክርስቶስ ጋር ህብረት አለው። ቅዱስ ጳውሎስ በግልጽ እንደሚናገረው የምንባርከው ህብስት ከክርስቶስ ስጋ ጋር ህብረት ያለው አይደለምን? ጽዋውስ ከክርስቶስ ደም ጋር ህብረት ያለው አይደለም ብሎ እንደተናገረው ካህናትም ከክርስቶስ ክህነት ጋር ህብረት አላቸው። ቅድም እንዳልኩት ቅዳሴያችን ላይ ክርስቶስን ነው ባርክ በየማንከ እና ባርክ እያሉ ነው የሚባርኩት እና በክርስቶስ ክህነት ነው። የክርስቶስ ክህነት በቤተ ክርስቲያን በአካሉ መታየት መስራት። ምክንያቱም ቤተ ክርስቲያን አካሉ ነች። ቅዱስ ጳውሎስ እኛ ከክርስቶስ መከራ የተረፈውን እንፈጽማለን ይላል አይደል? ቤተክርስቲያን የምትሰራው ስራ ሁሉ የክርስቶስ ነው የሚባለው። ከክርስቶስ መከራ ጎሎ ሳይሆን ክርስቶስ ቤተክርስቲያን መከራ ስትቀበል ክርስቶስ መከራ እንደተቀበለ ቤተክርስቲያን የምታረገው ነገር ከክርስቶስ። ጳውሎስን ለምን ታሳድደኛለህ ብሎታል፣ ቤተክርስቲያንን ሲያሳድድ ማለት ነው። ስለዚህ ቤተክርስቲያን የክርስቶስን ስራ ሪፕሬዘንት የማድረግ ስልጣን አቅም አላት፣ የክርስቶስ አካሉ ስለሆነች ነው። ስለዚህ ካህናቱም ከክርስቶስ ክህነት ጋር፣ መሰዊያችንም ከራሱ ከክርስቶስ ጋር፣ መስዋዕታችንም ቅዱስ ቁርባን ከክርስቶስ ስጋና ደም ጋር ህብረት ያለው እንጂ የተነጠለ አይደለም። ጆሲ አመሰግናለሁ መምህር፣ እግዚአብሔር ይስጥልኝ። ለአግዛቸው የማቀርበው ጥያቄ ደግሞ ያው በመሰዊያ ላይ ያለውን ነገር ነግሮናል እና በአዲስ ኪዳን መሰዊያ የሚባል ነገር እንደሌለ ከጌታ እራት አንጻር ጋር በተያያዘ እየነገረን ነበርና ዕብራውያን 13 እኛ ግን የራሳችን መሰዊያ ያለን ይላል። ከዛ ደግሞ የቀደሙ መስዋዕት ተካፋይ የሆኑ ሰዎች ከዚህ መስዋዕት እንዲበሉ
አይፈቅድላቸውም ብሎ ይላል። እንግዲህ መዝሙር የሚበላ ነገር አይደለም፣ ኦር መንፈሳዊ ቃል የሚበላ ነገር አይደለም። ሳምቲንግ ኮርፖሪያል ነው። ይህንን ጠቅሶ ደግሞ ሴል ኦፍ ጀሩሳሌም ኮርፖሪያል የሆነ ነገርና የሚበላ መስዋዕት ስለሆነ ነው የኛ መስዋዕት ብሎ ያስቀምጠዋል። እሱ ብቻ አይደለም። አጉስጢኖስ፣ ቄርሎስ ዘአሌክሳንድሪያ፣ አምብሮስ እንዳለ በታሪክ ይህንን የሚስማሙት። በሰባተኛው ጉባኤም ደግሞ ይሄ ይጠቀሳል፣ በሰከንድ ናይሲያ ማለት ነው። እና ይህን ጥያቄ ምንድን ነው? የመጀመሪያው የክርስቲያኖች መሰዊያ ከሌለና የሚበላ ነገር ከሌለ እና የሚሰዋ ነገር ከሌለ የዕብራውያን 13 ኤክስፕላኔሽን ምንድን ነው የሚሆነው? እና የሚያቀርበውን ኤክስፕላኔሽን ደግሞ ክርስትና ታሪካዊ እንደመሆኑና 2000 ዓመት እንዳስቆጠረ በዚህ በ2000 ዓመት ታሪክ ውስጥ በፈርስት ሚሊኒየም ውስጥ በተለይ የምፈልገው ያው ኮንሲስተንሲ ለመሆን በፈርስት ሚሊኒየም ውስጥ እንደሱ የፈታ አንድ ሰው ማቅረብ እንዲችል ነው ይሄንን ክፍልና የኔ ጥያቄ ይሄንን ይመስላል። አመሰግናለሁ። እሺ ዕብራውያን 13 ስለ መሰዊያ ያነሳል። ወንድማችን እንዳልከው መሰዊያ አለን የሚለው ግን የብሉይን መሰዊያ እንጂ በአዲስ ኪዳን ቤተክርስቲያን መሰዊያ የሚል ወይም ታቦት ለምሳሌ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን ታቦቱን መሰዊያ ብለው ነው ያው እነሱ እየተረጎሙ ያሉትና ከሱ ጋራ የተያያዘ እንደሆነ አናይም። እንግዲህ ክፍሉን በትክክል ከፍ ብለንም በማየት ይህንን ማረጋገጥ እንችላለን። ዕብራውያን 13 ቁጥር ስንት ነበረ አንተ የጠቀስከው? ቁጥር 10 ቁጥር 10 ላይ ከቁጥር 7 ጀምረን ብናየው የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ፣ የኑሯቸውንም ፍሬ እየተመለከታችሁ በእምነታቸው ምሰሏቸው። ኢየሱስ ክርስቶስ ትናንትና ዛሬ እስከ ለዘላለም ያው ነው። ልዩ ልዩ አይነት በሆነ በእንግዳ ትምህርት አትወሰዱ። ልባችሁ በጸጋ ቢጸና መልካም ነው እንጂ በመብል አይደለም፣ በዚህ የሚሰሩባት አልተጠቀሙምና። መሰዊያ አለን፣ ከእርሱም ሊበሉ ድንኳኒቱን የሚያገለግሉ መብት የላቸውም። ሊቀ ካህናት ስለ ኃጢአት ወደ ቅዱስ የእንስሶችን ደም ያቀርባልና ስጋቸው ግን ከሰፈር ውጪ ይቃጠላል። ስለዚህ ኢየሱስ ደግሞ በገዛ ደሙ ሕዝቡን እንዲቀድስ ከበር ውጭ መከራን ተቀበለ ነው የሚለው። ስለዚህ መሰዊያ የሚለው ቤተክርስቲያን በዚያ ዘመን መሰዊያ አላት የሚል ሳይሆን ከብሉዩ መሰዊያ ጋራ የተያያዘ ነው። ስጋው ደግሞ በሚመለከት ያው ማዕድ ተብሎ እዚህ ቆሮንቶስ ላይ ተጠቅሷል። የጌታ ማዕድ እንግዲህ ማዕድ ምግቡም ማዕድ ሊባል ይችላል፣ መመገቢያውም ገበታ ማዕድ ሊባል ይችላል። ስለዚህ እዚህ ጋር ያለው ከብሉዩ መሰዊያ ጋራ የተገናኘ ነው እንጂ ከሐዲስ ኪዳን ወይም በሐዲስ ኪዳን የመሰዊያ ስርዓት በዚያ ዘመን ኖሮ ስለዛ የተነገረ አይደለም። ምክንያቱም የስጋው ደሙን እንግዲህ የስጋው ደሙን አቀራረብ ከጌታ ከኢየሱስ ክርስቶስ ጀምሮ በሐዋርያት ሥራ ውስጥ የተጻፉትን ስንመለከት ልክ አሁን እንደሚደረገው በዚህ ዘመን እንደሚደረገው ባለ መንገድ ሲጠሩትም ሲጠቀሙበትም አናይም። ስጋው ደግሞ ያው የከበረ ነገር እንደሆነ ይታወቃል። በከበረ መንገድ መቅረቡም ተገቢ ነው። ስለዚህ እኔ አሁን እዚህ ታችም አንዳንዶች እንደሚሉት እገሌ እንዲህ ብሏል እገሌ እንዲህ ብሎ ተርጉመዋል ብዬ አይደለም። ያው አንተ የጥንት አባቶችን ጠቅሳቸዋል። ግን ይህ ክፍል የመጀመሪያው ቤተክርስቲያን መሰዊያ አዘጋጅታ መሰዊያ እየተጠቀመች እንደነበረ የሚያሳይ አይደለም። የብሉይ ኪዳኑን መሰዊያ ነው የሚያሳየው። እሺ አግዜ ቴንክ ዩ ተባረክ። እሺ ጆሴ ምናልባት ይህን ጥያቄ አልጨረስክም? ጆሴ ጥያቄን ጨርሻለሁ፣ ግን ስኮፑ ሁለት ነበረ። አንደኛ ያው የእሱን ፍች እንዲያስቀምጥና ሁለተኛ ደግሞ ያው እኔ
በእኔ ሳይድ ያለውን ፈቱትን አስቀምጬ ነበርና የእሱን ፍቺ ያስቀምጡ አባቶችን እንደ ፈርስት ሚሊኒየም ቢያስቀምጥልኝ ብዬ ጠይቄው ነበርና እሱም አብሮ ዴት እንዲያደርገው ያ ግን ለምሳሌ አሁን ዕብራውያን ምዕራፍ 13:10 ላይ እኮ አባቶች ይሄ አልተር የሚለውን ነገር ከፊዚካል አልተር ጋር እንዳገናኙ ያስቀመጡ አባቶች እኔ አላነበብኩም። ለምሳሌ የሲሪያን ኦፍ ጀሩሳሌምን ኦገስቲን እነ ግሪጎሪ ኦፍ ናይዛ እነ ቅዱስ አፈወርቅ ዮሐንስንም ከሆሊ ቴብል ጋር አገናኝተውታል እንጂ ከአልተር ጋር ያገናኙ አባቶች አለ ብለህ ታምናለህ አንተ? አሉ አምናለሁ ብቻ ሳይሆን ቅድም ስጠቅስ ሰምተኸኝ ከነበረ እነሱ አባቶች አሉ፣ አጉስጢኖስ፣ አምብሮስ፣ ሲል ኦፍ ጀሩሳሌም ምናምን ማለት ነው። ከዛ ደግሞ እንደገና ካስፈለገ እነ ጆን ክሪዞስቶም ምናምን ከሄድን ሊትራሊ ይህን ጥቅስ እየጠቀሱ የእኛ መስዋዕት አለን፣ የአይሁድ መስዋዕትን የሚካፈሉ ከኛ ጋር መብላት የማይችሉትና ኮርፖሪያሊ የምንበላው ያለን ብሎ እንዳውም ይህንን ነው የሚያስቀምጠው ሲል ኦፍ ጀሩሳሌም ብዬ ነበር። እና ሊትራሊ አጉስጢኖስ እና ሲፕራን እንዳውም ይህንን ክፍል ከጠቀሱ በኋላ የሚያምራሩበት ክርስቶስ መስዋዕት አሰራጊና የመስዋዕት ተቀባይ ነው ብለው ካሉ በኋላ በግልጽ የሚሉት ነገር ምንድን ነው? ዲስ ኢዝ ፐርፎርምድ ኦን ዲ አልታር ስቶን ነው ብሎ የሚሉት እና ይላሉ አባቶች። ችግር የለውም ግን አምናት ቪንዲኬቲንግ ማይ ኬዝ እኔ እየጠየቁት ያሉት እሱን ስለሆነ የእሱን ፖይንት ኦፍ ቪው በፈርስት ሚሊኒየም ከነበሩ አባቶች ቢያመጣልኝ ሀሳቡ። እሱማ የራሱን ሀሳብ አስቀምጧል። ምናልባት አሁን አንተ የዕብራውያን 13:10 አባቶች በዚህ ደረጃ በፊዚካል አልተር ብለው እንዳነሱት ቅድም እንዳልከው ቅዱስ ዮሐንስ አፈወርቅንም ጨምረህ ሌሎችንም ሀሳብ ካነሳ ሌላ ጊዜ በኔክስት እንትናችን ላይ በደንብ ዲስከስ ማድረግ እንችላለን። እኛም ፎር ኤግዛምፕል ለምሳሌ እኔ እንዳልኩ የትኛውም አባት ከፊዚካል አልተር ጋር ሳይሆን እንደውም ከስፒሪቹዋል ሪያሊቲ ጋር ወይም ደግሞ ከሆሊ ቴብል ጋር አገናኝተው አስቀምጠውታል። እሱን ዲስከስ ማድረግ እንችላለን ኔክስት ዲስከሽን ላይ ዲስከስ ማድረግ እንችላለን። ያው እንዳልኩ የጠቀስኳቸው አባቶች አሉ። ሳሚ ግን የብሉይ ኪዳን የሚል አባት አግኝተሃል የተረጎመ? እኔ እኮ መምሬ እንደዛ አልኩ። የብሉይ ኪዳን ሳይሆን በስፒሪቹዋል ሪያሊቲ ነው ወይም ደግሞ ሆሊ ቴብል ነው የሚል ነው ያነሱት። ሳሚ ይኸውልህ ጥያቄውን ጠይቁት ላግዛቸው ነበር እና አግዛቸው ደግሞ የብሉይ ኪዳን ነው እያለን ነበር። እሱማ አነሳ ሚሊኒየም እንዲያመጣልኝ ጥያቄ ውስጥ ስለነበረ የብሉይ ኪዳን ነው ብሎ የፈቱ አባቶችን እንደ ፈርስት ሚሊኒየም ያምጣልኝ ነው ጥያቄው። እሱን የጥያቄ ክፍል አድሬስ ስላላደረገው ጥያቄው ደግሞ አግዛቸው ስለሆነ እሱ ቢመልስ ሳሚ። እሱማ እኮ መለስኩ ብሎ ስላስቀመጠ እሱ ስለመለሰ መልሱን ወይ ትገዛዋለህ ወይ አትገዛውም። ኢንፋክት ግን ምናልባት ግን አንተ ቅድም እንዳልከው በአዲስ ኪዳን ላይ በቸርች ሂስትሪ ላይ ያሉ አባቶች ብለህ ካልክ እሱ ላይ ዲስከስ ማድረግ እንችላለን። ባይዘው እዚህ ጋር ጥያቄ ሰው ተጠይቆ መልስ ከመለሰ በኋላ መልሱን ሊመች ይችላል ላይመች ይችላል። ለምን ሰማው ለእኛ መተው ይሻላል ዶስዬዋ። ግን ኔክስት ታይም ላይ ግን አንተ እንዳልከው አባቶችን አንስተን ሆምሊያቸውንም ጽሁፋቸውንም እያነሳን በደንብ በዛ ላይ ዲስከስ ማድረግ እንችላለን። አይሻልም? ጥያቄን ሰምተው ከሆነ ትፎልድ ነበረ። አንደኛ ያን ተጠቀስኩና ከአባቶች ማስረጃ አምጥቼ እንደዚህ ነው የተፈታውና ከአንተ አንጻር እንዴት ታየዋለህ ነበር። ለሱ ጥሩ መልስ መልሷል። የራሱን ፖይንት አስቀምጠዋል። የብሉይ ኪዳኑ ነው እንጂ እንደዚህ እንደ አዲስ ኪዳን ብለን አንፈታውም ብለዋል። ትፎልድ ኩዌስችን ዋዝ ዘ ኔክስት ዋን። እሱ የሚፈታውን ደግሞ ኢን ዘ ፈርስት ሚሊኒየም ካሉ አባቶች አምጥቶ ቢያሳየን ነበር ጥያቄው። እሱን ምንም አድሬስ አላደረገውም፣ አልመለሰውም። እንግዲህ ተሳስቼ ከሆነ የግድ እኮ ወንድሜ አሁን አንተ በምትሄድበት መንገድ የግድ እያንዳንዱን ነገር አባቶች ምን ብለዋል እያልኩ አባቶች የተረጎሙትን ሁሉ አይደለም እንትን እምለው። ምክንያቱም ይሄ ክፍል በአባቶች ትርጓሜ አይደለም የሚረጋገጠው። ምክንያቱም የእግዚአብሔር ቃል በግልጽ እስከተናገረ ድረስ የግድ ሌላ የሚያረጋግጥ አያስፈልግም። ለምን አንተ ለምሳሌ መቀበል አልፈለክም እንጂ እኮ ጌታ ኢየሱስ ያደረገውን በሐዋርያት ሥራ የተጻፉትን ለምሳሌ እንጀራ ይቆርሱ ነበረ። ጌታ ኢየሱስ ስርዓቱን ሲሰራ እኮ ስለ መሰዊያ አልተነሳም እኮ። አሰናዱልን አለ። የፋሲካውን በግ የምንበላበትን ቦታ በቃ ስለ ስጋውና ስለ ደሙ ነው የተነሳው እንጂ መሰዊያው የተለየ ነገር ሆኖ ኢየሱስ አላነሳውም። ሐዋርያትም
ስለ ጌታ እራት ስለ ስጋው ደግሞ በሚናገሩበት ክፍል አላነሱትም። ስለዚህ ዕብራውያን ውስጥ መሰዊያ ሊመጣ አይችልም። ዕብራውያን ግን ያው የብሉይ ኪዳን ነገር ይዘው የቀጠሉ ወይም ወደ ብሉይ ኪዳን የተመለሱ ማህበረሰብ ስለነበሩ ለነሱ ለማስተማር ያንን መሰዊያ አለን የሚለውን ጠቅሷል። ስለዚህ መሰዊያ አለን ስላለ በአዲስ ኪዳን መሰዊያ ያስፈልጋል የሚለውን ትምህርት እዚህ ጥቅስ ላይ ለመመስረት የሚቻል አይደለም። በሌላው ክፍል ግን ያው የጌታ ማዕድ ተብሎ ተጠርቷል ብያለሁ። መሰዊያ የሚለውንም ነገር የጌታን ስጋና ደም ለማክበር እስከ ተገለገሉበት ድረስ እና ስጋው ደሙን መስዋዕት ብለው መጥራት ያው ትክክል አይደለም የሚል አቋም ቅድም አራምጃለሁ። ከዛ አንጻር ከታየ ምንም ችግር የለውም ብያለሁ እና የግድ ከአባቶች ማረጋገጫ ማምጣት አይጠበቅብኝም። ምክንያቱም መጽሐፍ ቅዱስ ያንተ ትምህርት እሱኛው ድንገት እንደ ክርክር አናድርገው። ለውቀት በፍቅር ነው። እኔ አሁን ከአባቶች አላመጣልህም። ጆሲ እንደዚህ እንዳርገው የግድ አያስፈልግም። ቆይ አግዜ ኢትስ ኦኬ በቃ ጆሲ ጥያቄውን ጠይቀህ ከዛ አግዝ እሱ ጋር ያለውን ነገር መልሷል። አንተ ምናልባት መጨረሻ ላይ ሪፍሌክሽን ስለምንሰጥ የራስን ሀሳብ ታስቀምጣለህ። ከዛ በኋላ በኔክስት ደግሞ ውይይታችን ላይ መምህርም ስላሉ መምህር በረከትም ስፔሲፊክሊ የዕብራውያን ምዕራፍ 10 ከ10 እስከ 12 ያለውን ነገር ላይ በደንብ ዲስከስ ማድረግ እንችላለን። ከቤተ እምነቶቻችንም አንጻር ማለት ነው። እንደዛ አይሻልም ጆሴ? አሁን ባኬን ፎርስ ሆኖ እሳታችንም እያለቀ ስለሆነ ኤግዞስትድም ሆነናል። ብዙ ሰዎች ደክሞናል እና ከዛ አንጻር ጆሴ what do you think? እንዳልጫንህም እስማማለሁ። ገብቶኛል። በቃ የማይሰጠኝ ከሆነ አሁን ነግሮኛል፣ ከአባቶች አልሰጠኝ ብሎኛል። በቃ ስትሬት ፎርዋርድ ሲመለስ ደስ ስለሚለኝ ነው ኤግዛክትሊ አድሬስ እንዲያደርገው ነው እንጂ አስማምቻለሁ። ሌላ ጊዜ አያስፈልገኝም ነው ያልኩህ እኮ። እሺ በቃ ጊዜ ኦኬ አንደርስታንደብል ነው። የግድ በሰው ሀሳብ መልስ መመለስ ስለማይገባን ማለት ነው። ሄሎ ጥያቄሽን ለመምህር በረከት ላግዝ አስቀምጪ ነው። አንዳንድ ጥያቄ ቢሆን ጥሩ ነው ሳሚ፣ ረጅም ሰዓት ስለቆየን ሰው። እሺ አይ ነው በጣም ይቅርታ መምህር። ሄሎ አንዳንድ ጥያቄ ያስተናግረን ደምደምን ይጨርሰው። አንድ ጥያቄ ለመምህር በረከት ከትህትና ጋር ሁለት አድርጉልኝ። አጭር ነው ጥያቄ፣ ሁለተኛው አጭር ነው። ለሄሉ ብቻ መምህር ለሳ ብቻ ፌቨር አድርጉልኝ። እሺ አመሰግናለሁ መምህር። አንዱ ጥያቄ አሁን ጆሲ ለአግዚያ ነው የጠየቀውን ጥያቄ የዕብራውያን 13:10 በእናንተ አስተምሮ በቴዎሎጂካሊ እንዴት እንደሚፈታ እንዲያስረዱኝ ይፈልጋለሁ። አንድ የመጀመሪያ ጥያቄ እሱ ነው። ሁለተኛው ጥያቄ በአዲስ ኪዳን መስዋዕትና መሰዊያው አለ እያሉ ሲያብራሩልን ነበረ። በመጀመሪያ መግቢያዎች ላይ ስለ ታቦትና ስለ አልተር ሲያነሱ ታቦት ራሱ አልተር ራሱ ታቦትን ቢባል ችግር የለውም ምክንያቱም የእግዚአብሔር ፕሬዘንስ መገለጫ ስለሆነ ብለው መግቢያ ላይ ሲያብራሩ ነበረ። ለዛም ማስረጃ መጽሐፍ ቅዱሳዊ ታቦት የሚል ያሳዩን ተብለው ተጠይቀው ነበር ባግዝ። እሱ መሰረታዊ የኔ ጥያቄ ስለሆነ መጽሐፍ ቅዱሳዊ ማስረጃ አላመጡልንም እና ምናልባት ዘለውት ነው ወይስ ስለሌለ ነው? እሱን ጥያቄ በግልጽ እንዲያስቀምጡልኝ ስለምፈልግ ነው። ምክንያቱም ታቦት የእግዚአብሔር መገለጫ ነው ካልን እግዚአብሔር ደግሞ በልጁ በክርስቶስ ራሱን ከገለጠ በዮሐንስ ወንጌል እንደተጻፈው ዕብራውያን 1 ላይ እንደተቀመጠው በልጁ ራሱን ከገለጠልን አሁን ስላልተገለጠ ነው ወይ ታቦቱ ያለው? ምክንያቱም ታቦቱ የእግዚአብሔር መገለጫ ነው ካልን ህዝቡና እግዚአብሔር የሚገናኝበት ነው ካልን እንግዲያውስ ይሄ ታቦት አሁን በልጁ ደግሞ ክርስቶስ ተገልጧል ካልን የታቦቱ አስፈላጊነት ምንድን ነው? በእናንተ ቤተ እምነት መጽሐፍ ቅዱሳዊ አድርገው ቢያሳዩኝ ለማለት ነው። ምክንያቱም በአዲስ ኪዳን መስዋዕትና መሰዊያ ብሎ የሚያነሳው ሁለት ነገር አለ። አንደኛው ሮሜ 12 ላይ እናንተ ናችሁ ብሎ ራሳችሁን ቅዱስና ሕያዋን መስዋዕት አድርጋችሁ አቅርቡ ብሎ ጠይቆናል የሮሜ ጸሐፊ። እንደዚሁም ደግሞ ዕብራውያን ላይም እንደዚህ ያስቀመጠው ሀሳብ አለ። ስለዚህ ዕብራውያንን ከመለሱልኝ በኋላ ከተመለሰልኝ እሱ ላይ ያቆማለሁ፣ ካልተመለሰልኝ ዕብራውያን ላይ ያለውን ደግሞ እንደገና ጠይቃለሁ። አመሰግናለሁ።
እሺ ሁለቱን ጥያቄ አጠር አድርጌ ለመመለስ እሞክራለሁ። በመጀመሪያ ታቦት የመጀመሪያው የዕብራውያን 13 ላይ ያለው መሰዊያ ያለን የሚለው መሰዊያ ያለን ድንኳኒቱን የሚያገለግሉ ከሱ ሊበሉ አልተፈቀደላቸውም፣ ድንኳኒቱን የሚበሉ ከሱ ሊበሉ አልተፈቀደላቸውም የሚለው ትርጉሙን ከብሉይ ኪዳን ጋር ፈጽሞ ኤክስክሉድ ያደርገዋል። ምክንያቱም በብሉይ ኪዳን ድንኳኒቱን የሚያገለግሉ የሚከለከሉ አይደሉም። እንደውም ከመስዋዕቱ የሚበሉ እነሱ ነበሩ። ስለዚህ የእኛ መሰዊያ ነው የሚለው ጳውሎስ። ድንኳኒቱን የሚያገለግሉ ሰዎች በዚያ መብት ስላላቸው እኛ መሰዊያ ጋር መጥተው አይበሉም ነው። ስለዚህ ስለ አዲስ ኪዳን መሰዊያ እንደሚያወራ በጣም ግልጽ ነው። ግን ይህንን አባቶች በሁለት መንገድ ፈተውታል። ቅድም እንደተባለው ሊትራሊ መሰዊያ ብለውም ስፒሪቹዋሊም ደግሞ ከክርስቶስ ጋር አያይዘው ይፈቷሉ። እኛ ግን ቤተክርስቲያን እስካሁን ድረስ ነው እኮ በአባቶች ብቻ ሳይሆን እስካሁን ድረስ መሰዊያን ከክርስቶስ ነጥላ አይደለም የምታየው። ቅድም እንደ ክርስቶስ ስም ታዲያ መሰዊያው ላይ ምን ያደርጋል? ከካታኮምብ ዘመን ጀምሮ ከጥንት ዘመን ጀምሮ አልፋ ኦሜጋ የሚለውን የክርስቶስ ስም ነዋያተ ቅድሳታቸው መስቀላቸው ክርስቶስ ላይ መሰዊያቸው ላይ ክርስቲያኖች ያደረጉ የነበሩት ማንኛውም ነዋያተ ቅድሳት በክርስቶስ ስም የክርስቶስን ስራ ሲግኒፋይ የሚያደርግ ነው በሚል ነው እና የሚጣላ አይደለም ነው። ስፒሪቹዋሊ በጣም ስፒሪቹዋሊ ተደርጎ ቢተረጎምም አሁን በቤተ ክርስቲያን ላለው አልታር ቢተረጎምም ዳይኮቶሚ አይደለም። ምክንያቱም እኛ ቤተ ክርስቲያን ውስጥ ያለው አልታር ከክርስቶስ ጋር ህብረት ያለው ብለን ስለምናምን ማለት ነው። ስለዚህ አሁንም ነው እኮ አሁን ራሱ በእኛ ትርጓሜ መጽሐፍት ላይ ቅድም እንዳልኳችሁ ለሊሁ ምስዋ ይላል። እሱ ራሱ መሰዊያ ነው። እንደውም ስጋውን በቅዱስ ስጋው በሰውነቱ በቤተ መቅደሱ ራሱን ሰውቷል ይላል። ግን እንደዚያ ብሎ ግን ችግራውን ከፕሮቴስታንት ጋር የሚያለያየን ከፕሮቴስታንት ስል ከሚቀበሉት ጋር ከሉትራን ጋር ለምሳሌ አይደለም፣ ከማይቀበሉት ጋር የሚያለያየን አንድ ነገር በክርስቶስ ተነገረ ማለት አሁን በቅዱስ ቁርባን ስርዓት ያንን ነገር የሚወክል ነገር አያስፈልግም ማለት አይደለም። አሁን በሰማይ ክርስቶስ አለ፣ ስጋውና ደሙን በቤተ ክርስቲያን መካከል እየሰጠ ነው። በሰማይ ክርስቶስ ስጋውና ደሙን አሁን ግሎሪፋይድ የሆነው ክርስቶስ በሰማይ እጁን ብቅ እያደረገ ምናምን ህብስቱን ስጋውን ሊሰጠን ወይ እንደ እስራኤል መና ከሰማይ እየወረደ ምናምን ጠብጠብ እያለን እንቀበል አንጠብቅም። በቤተ ክርስቲያኑ በኩል መስራት ስለሚችል ክርስቶስ ቤተ ክርስቲያን አካሉ ስለሆነች ከቤተ ክርስቲያን መካከል ያንን የሚሰሩ ካህናት ተመርጠው ቅዱስ ቁርባንን ከሐዋርያት ዘመን ጀምሮ ይሰጣሉ ማለት ነው። ስለዚህ ክርስቶስ አለ ብለን ይህንን አድሚኒስትር የሚያደርጉ ካህናት አያስፈልጉም እንዳላልነው ሁሉ ክርስቶስ አለ ብለን ቅዱስ ቁርባን አያስፈልግም እንዳላልነው ሁሉ መሰዊያ ከክርስቶስ ጋር ተያይዞ ስለሚፈታ በቤተ ክርስቲያን መሰዊያ አያስፈልግም የሚል ድምዳሜ ላይ ግን አንደርስም። ይሄ አደገኛ የሆነ ዳይኮቶሚ የሌለ ዳይኮቶሚ ስለሚፈጥር ማለት ነው። እንደዛ ነው። ሁለተኛው ጥያቄ ሄሎ የጠየቅሽኝ አጠራጠር እያደረኩ ነው። እዚቹ ላይ አሁን ያነሱት ላይ እንግዲህ አሁን በአዲስ ኪዳን ያለው የብሉይን መሰዊያ አይደለም እዚህ ጋር እያነሳ ያለው ብለው ከፈቱልኝ ስነ መለኮቱን እንግዲህ ታዲያ መሰዊያ ብሎ የዕብራውያን ጸሐፊ ባነሳው ላይ እኛ የምናቀርበው ለእግዚአብሔር መስዋዕት ምስጋና ነው፣ ሌሎችን ማካፈል ነው፣ መልካምን ማድረግ ነው በሚለው ሊፈቱት ይችላሉ። ይህን ክፍል እንፈታለን። ለዛ እኮ ነው እኛ እኮ ለእግዚአብሔር የምስጋና መስዋዕት እናቀርባለን። እንደሱ የምትፈቱት ከሆነ የአዲስ ኪዳን መስዋዕት እኛንን በሚል እንይዘው እንችላለን። አዎ እኛ ራሱ ሰውነታችን ለዛ እኮ ነው። ቆይ ላብራራልሽ፣ እንዲያውም ረስቸው ነበር አስታወሽኝ። ለምንድን ነው ታዲያ መሰዊያ ከሰማዕታት ጋር የሚያያዘው? በሰማይም በሰማይ መሰዊያ ከሰማዕታት ጋር ተያይዟል አይደል? ከመሰዊያው በታች የሰማዕታት ነፍሳት ሲጣሩ ሰማው ይላል ዮሐንስ። ጥንታዊቷ ቤተክርስቲያን የሰማዕታት መቃብር ላይ መሰዊያ አቁማ ቅዱስ ቁርባን ታደርግ ነበረ፣ ከነ ፖሊካርፐስ ዘመን ጀምሮ ማለት ነው። ከሰማዕታትን ከመሰዊያው ጋር ምንድን ነው ያገናኛቸው ካል ክርስቶስ ራሱን እንደሰዋው ሁሉ እሱን ተከትለው ሰውነታቸውን ለእግዚአብሔር የከበረ መስዋዕት አድርገው ማቅረባቸውን ለማመልከት ነው።
ስለዚህ እኛ ህይወታችንን ለእግዚአብሔር መስዋዕት አድርገን እናቀርባለን። ምስጋናችን ራሱ መስዋዕት ነው። በአጠቃላይ ህይወታችን መስዋዕት ነው። ያ መስዋዕት ግን በክርስቶስ ነው የሚቀርበው። ማለት በክርስቶስ ነው የኛ ህይወት በክርስቶስ ነው የሚቀርበው። ስለዚህ በክርስቶስ መሰዊያ ስጋው ደግሞ በሚከብርበት መሰዊያ በኩል ነው ምስጋናችንም የምናቀርበው። የሰማዕታትን መታሰቢያ ሁሉ የምናደርገው ከዚያ ጋር እያይዘን የዕብራውያን ጸሐፊም እኮ መሰዊያ አለን ይልና ከታች ክርስቶስ ምንድን ነው ያ የብሉይ ኪዳኑ መስዋዕት ስጋው ወደ ውጭ ነው ከሰፈር ውጭ ይቃጠላል፣ ደሙን ደግሞ ሊቀ ካህናቱ ይዞት ይገባል ይልና እኛም እንግዲህ ነቀፋውን ተሸክመን ወደ ውጭ እንውጣ ይላል። ክርስቶስን በመስዋዕትነቱ እንከተለው ማለት ነው። እና ይሄ ዲፕሊ እኛ የኦርቶዶክስ የቅዱስ ጳውሎስ ቴዎሎጂ ይሄ ኢንክራይስት በክርስቶስ መሆን የሚለው እኛ የምንከተለው ክርስቶስን መምሰል የመተካካት ሳይሆን ክርስቶስ ይህን ስላደረገልኝ ይህን አያስፈልግም ሳይሆን ክርስቶስ ያደረገውን እኛ ለእኛ በተሰጠን ልክ ኢሚቴት እናደርጋለን። ስለዚህ ልክ ነው። ለዛ ነው እኮ ቅዳሴ የተባለው ራሱ ቅዱስ ቁርባን የምናቀርብበት ጸሎት ቅዳሴ ምስጋና ነው የሚለው ስሙ ራሱ እና በምስጋና የተሞላ ነው። በአጠቃላይ ገና ቅዳሴው ሲጀምር ናኩተከ እግዚኦ በፍቁር ወልድከ በተወደደ ልጅህ እናመሰግናለን ብሎ ነው የሚጀምረው ቅዳሴያችን። የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር እናመስግነው ብሎ ነው የሚጀምረው እና ምስጋናችንም የምናቀርብበት ነው። የምስጋናችን ፍሬ የከንፈራችን ፍሬ ለእግዚአብሔር መስዋዕት አድርገን እናቀርባለን። ስለዚህ መምህር በረከት እናንተ ባላችሁ አልተር ላይ የሚቀርበው አሁን ያሉት ምስጋናን፣ መስዋዕትን፣ ምጽዋትን ምስጋናን ነው ወይስ የክርስቶስ ስጋና ደም? ሁለቱን አንድ ላይ አድርገው ስላስቀመጡት ነው። ስለዚህ መስዋዕቱ ያስፈለጋችሁ የሚሰዋው እኛነታችን ነው ወይስ የክርስቶስ ደም ነው? አሁን በእናንተ አልተር ላይ የሚቀመጠው አዲስ ኪዳናዊ አድርገው እንዲነግሩኝ። የእኛ ምስጋና በክርስቶስ ነው የሚቀርበው አልኩሽ። አሁን እኛ የአዲስ ኪዳን ሚዲየተር ክርስቶስ ነው አይደል? ስለዚህ እሱ ግልጽ እንዲሆንልኝ ነው። በእናንተ አልተር ላይ የጌታ ስጋና ደም የሰው ምስጋና የሚቀርበው በክርስቶስ ደም በኩል ነው እያሉኝ ነው? አዎ፣ ምክንያቱም በክርስቶስ ነው እግዚአብሔርን የምናመሰግነው አይደል? ሁለቱ አይጋጭም ወይ? መጽሐፍ ቅዱስ ለዚህ ማስረጃ ቢሰጡኝ። ለምን ይጋጫል? በብሉይ ኪዳንም እኮ የምስጋና መስዋዕት ይቀርብ ነበር አይደል? በብሉይ ኪዳን የምስጋና መስዋዕት ይቀርብ ነበር፣ ግን መሰዊያው ላይ ይቀርብ የነበረው ግን በሊቀ ካህኑ አማካኝነት የኮርማዎች የእንስሶች ደም ነበር ለኃጢአት ስርየት የሚቀርበው። ዕጣኑ ምን ነበር የሚያመለክተው? ሄሉ በብሉይ ኪዳን ዕጣን መስዋዕት ግልጽ እንዲሆን በብሉይ ኪዳን ዕጣኑ ምን ነበር የሚያመለክት? ሳሚ መጨረስ እችላለሁ። ሌሎቹ እሱ ብቻ ሳይሆን ባኬን ፎርዝ እንዳይሆን ጥያቄችን አንዴ ክሊር አድርገሽ አስቀምጪና እሳቸው አስቀምጫለሁ። ሁለት ነገር ስላስቀምጡልኝ አንዱን መምረጥ ይችላሉ እያልኩ ነው ያለሁት። በቃ እሳቸው የሚመቻቸውን ትክክለኛ ነው ብሎ የሚያስቡትን ነገር ያስቀምጡና ከዛ ወደ ሌላ ጥያቄ እናልፋለን። መምህር ቀጥሉ። በብሉይ ኪዳንም ለእግዚአብሔር መስዋዕት ይቀርብ ነበረ እና የምስጋና መስዋዕት ይቀርብ ነበረ። ዕጣኑ ለምሳሌ በብሉይ ኪዳን ቅዱስ ዳዊት በመዝሙረ ዳዊት ላይ ጸሎቴን የማልዳ ጸሎቴን እንደ ዕጣን መስዋዕት ተቀበልልኝ ይላል። በራዕየ ዮሐንስም ላይ የቅዱሳን ጸሎት ነው ዕጣኑ ነው በመሰዊያው ላይ የሚቀርብ ማለት ነው። ስለዚህ በብሉይ ኪዳንም ወደኋላ ብትሄጅ በአዲስ ኪዳን ደግሞ አልፈሽ ወደ ራዕየ ዮሐንስም ብትሄጅ ምስጋና ለእግዚአብሔር ጸሎት መስዋዕቱ ነው ይቀርባል። ግን እኛ አምልኳችን በአጠቃላይ ሁሉም ነገራችን በክርስቶስ ነው እና በክርስቶስ ነው የምናመሰግነው። አልቲሜትሊ ክርስቶስ በሰራው ስራ ነው እግዚአብሔርን የምናመሰግነው እና ከቅዱስ ቁርባን ጋር ግን አብሮ የሚሄድ ነው እንጂ የሚቃጭ አይደለም። ዩካሪስት የሚለው ራሱ ስሙ ምስጋና ነው የሚለው። ጌታችንም ከነገራችን ላይ አለየም። ቅዱስ ቁርባንን ሲሰራ በወንጌላት ላይ አንብባችሁ ከሆነ አመሰገነ ይላል አይደል? ቅዱስ ኅብስቱን ሲቆርስ አመሰገነ፣ ጽዋውንም ሲባረክ አመሰገነ ይላል እና ክርስቶስ ራሱ
ቅዱስ ቁርባንን ያቀረበው አመስግኖ ነው፣ በምስጋና የቀረበ ነው እና እኛም በምስጋና ነው የምናቀርበው። አብሮ ነው ለእግዚአብሔር የሚቀርበው ማለት ነው። እሺ መምህር ተባረኩ። ቢሲ አለ አለው አመሰግናለሁ። በጣም አጭር ለማድረግ ፈልጋለሁ፣ ብዙ ነገር እየተነሳ ስለሆነ። ይሄ ጥያቄ ለመምህር ነው። ቅድም ሲናገሩ የኢትዮጵያ ኦርቶዶክስ ቤተክርስቲያን የብሉይ ኪዳንን ትራዲሽን አስከተለች የሚባለው ትክክል አይደለም። ግን ሳሚ ጥያቄ ይብቃ። ግን አንዳንድ ጥያቄ ነው ያልን። የሄሉን 2 ጥያቄ አስተናግጃለሁ። አግዝ የመጨረሻ ይጠየቅና ይብቃ። በጣም መሽ እሺ በቃ ቢሲ ሶሪ በጣም ሜቢ ኔክስት ጥያቄ ሲሆን በቃ ሪፍሌክት ላደርግ፣ ሊመልሱም ላይመልሱም ይችላሉ። ኢትስ ፋይን። ብሩኬ ካለ ቆይ አንድ ቢሲ አንድ ካለ አንዴ እዮባ ይጠይቅና ከዛ መምህርን ሸኝተናቸው የኔን ጥያቄ ማለት ታልፏችን ዛሚ ቆይ እሰጥሃለሁ ቢሲ። እሳቸው መምህር በጣም ረጅም ሰዓት ስለቆዩ መሸኘት ካለብን ሸኝተናቸው ከዛ እኛ ሪፍሌክሽን ስለምንሰጥ አንዳንድ ጥያቄ ብለን እኮ ለሄሉ ያው ትልቅ ጥያቄ አይደለም፣ ዝም ብዬ ሪፍሌክት ላደርግና ልውረድ። ሳሚ ያ ሪፍሌክሽንህን መጨረሻ ላይ እናድርገውና እንደዛ እናድርገው ቢሲ። ምክንያቱም ጥያቄ የማይመልሱ ከሆነ ሪፍሌክሽኑ እኛ ስላለን ችግር የለውም፣ እንሰጣለን። እሰጥሃለሁ፣ ድል ሰፊ እሰጥሃለሁ። እዮባ ጥያቄ አለ ለአግዝ? ሳሚሻ እኔ ለአግዝ ነው የምጠይቀው ጥያቄው? ለአግዝ ነው። እሺ በቃ አንድ ጊዜ እዮቢ ትጠይቀዋለህ። መምህርን እናሰናብታቸውና ከዛ እኛ እንቀጥላለን። ምናልባት ሌላም ሰው ካለ ገብቶ መቀጠል ይችላል። ተወሰነ ደቂቃ መምህር ምናልባት ሰመራይዝ የሚያደርጉት ነገር ቀረ የሚሉት ነገር ካለ 1-2 ደቂቃ ያዙና ከዛ ሰመራይዝ አድርገው ባርካውን ይለዩናል። አይ ችግር የለም። ጥያቄው ይጠይቅና አብረን ሰመራይዝ ማድረግ እንችላለን። ጊዜው እንዳይረዝም በጥያቄ ነው እንጂ አብረን ባኬን ፎርዞ ነው እንዳይረዝም ነው። ከረዘመ ግን ንገሩኝና እርስዎን እንትን እናደርጋለን። እሺ እዮባ ቀጥል። ባኬን ፎርድ አላደረገውም ሳሚሻ። አንድ በፕሪሰፖዚሽን ከምጠይቃቸው መጀመሪያ ቅዱስ ቁርባን አማና የወር ሪል ፕሬዘንስ ነው ወይ የሚለውን በሳቸው እንትን ልስማና ጥያቄ ላቅርብ። በፕሪሰፖዚሽን ከምጠይቅ ስለማላቅ የነሱን ቪው። ዲስከሽናችን ግን ስለ አልተር ነው። እኮ አልተርም ጥያቄ ስለ አልተር ስለሆነ በዛው አልተር ላይ የሚቀርበው እንትኑ አይደለ ሳክሪፋይሱ አይደል? ለዛ ሳክሪፋይሱ ሪል ነው ወይስ አይደለም የሚለውን ከመለሰልኝ ጥያቄን በደንብ እንዳቀርብ ነው። እሺ አግዝ አዩ ኮምፎርታብል እሱ ላይ ለመነጋገር ወይስ ወደ እንትኑ ላይ ብቻ? ርዕሱ ላይ ብቻ? አይ በርዕሱ ላይ ቢሆን ጥሩ ነው። እሱን በሚመለከት ያው ቅድም ከክርስቶስ ስጋና ደም ጋር ህብረት ያለው ነው ብያለሁ። መጽሐፉ የሚለው እንደዚያ ስለሆነ ህብረት ያለው ብዬ ነው የማምነው። ግን ተራ ነው ማለት አይደለም፣ ምሳሌ ነው ማለት አይደለም። ከክርስቶስ ስጋና ደም ጋር ህብረት ያለው ነው ብዬ ነው የማምነው። እሺ ማለት ከበድ ይላል። እሺ እንደሱ ከሆነ ያው የሚገናኝ ነገር ስለሆነ ነው እኔ እንትን ያልኩት የጠየኩት። ግን እሺ ዕብራውያን ላይ ጆሲ ቅድምም እንትን ብሎ ነበር ጠቅሶ ነበር። በዕብራውያን ምዕራፍ 8ም 9ም ሌሎችም ላይ የአዲስ ኪዳን ከብሉይ ኪዳን የሚበልጥና እውነተኛ እንደሆነ ሐዋርያው ቅዱስ ጳውሎስ ይነግረናል። እና በብሉይ ኪዳን ሊቀ ካህናት ወደ ቅድስተ ቅዱሳን የሚገባው እውነተኛ የሚታይ ደም ከነበረ ያም ደም ደግሞ እውነተኛ የሆነ ስርዓታዊ የሆነ አለ ንጽህና የሚሰጥ ከሆነ ኦልተር ላይ የሚቀርበው ቁርባን እንዴት ሪል አይሆንም የሚል ጥያቄ ወይስ ብሉይ ኪዳን ላይ እንዴት ነው እውነተኛና ግዙፍ ሰብስታንሻል የሆነ መስዋዕት ይቀርባል ወይ ከአዲስ ኪዳን ጋር ስናገናኘው ማለት ነው። ምክንያቱም አክቲቭ የሆነ ወርሺፕ አለ። አይሁዶች አክቲቭ የሆነ ወርሺፕ ሁሌ ያደረጉ ነበር። ስለዚህ የብሉይ ኪዳን እንትን ሰብስታንሻል ነበር ወይ ግዙፍ ከአዲስ ኪዳን በተሻለ ግዙፍና እውነተኛ ሰብስታንሻል ነበር ወይ የሚል ጥያቄ ነው። በዛ ላይ ከኦልተር ጋር በሚገናኝ መሰዊያ ካለ ቅድም ጆሲ እንደጠየቀው መሰዊያ ካለ የግድ የሚታረድ ወይም የሚቀርብ መስዋዕት መኖር አለበት። መሰዊያ አለን ተብሎ ስለተጻፈ ማለት ነው።
በዚያ መሰዊያ ላይ የሚቀርበው ምንድን ነው የሚል ጥያቄ ነው። እንግዲህ እጠብቃለሁ መልስ። ቴንክ ዩ ሳሚሻ። እሺ እንግዲህ ንጽጽሩን ካየነው የኦሪቱ ካህናት በቀጥታ ከክርስቶስ ጋር ባይነጻጸሩም የክርስቶስ ክህነት እንደ መልከ ጼዴቅ ሹመት የሆነ ክህነት ስለሆነ ከብሉይ ጋራ በቀጥታ ላይ ይነጻጸር ይችላል፣ ግን በተዘዋዋሪ መንገድ ያው ይነጻጸራል። ስለዚህ እነሱ ያቀርቡ የነበረው ምሳሌውን ነው፣ ጥላውን ነው። ኢየሱስ ግን ራሱን ነው መስዋዕት አድርጎ ያቀረበው እንጂ ህብስቱንና ወይኑን አይደለም። ህብስቱንና ወይኑን ለእግዚአብሔር መስዋዕት አድርጎ አላቀረበም። ህብስቱና ወይኑ ከክርስቶስ ስጋና ደም ጋራ ህብረት እንዳለው ያው ተናግሬያለሁ ቅድም ከመምህር በረከትም ጋራ በሰፊው ተነጋግረንበታል። ስለዚህ የአዲስ ኪዳንን መስዋዕት ያቀረበው ኢየሱስ ብቻ ነው። ኢየሱስ በሰማያዊቱ መቅደስ ውስጥ በገዛ ደግሞ ወደዛ ገባ፣ ራሱን አንድ ጊዜ መስዋዕት አድርጎ አቀረበ ነው የሚለው መጽሐፉ። ለሐዋርያት ከዚያም ለኛ ሞቱን እንድናስብ ከሱ ስጋና ደም ጋር ህብረት ያለውን ስጋውና ደሙን ሰጠን። ስለዚህ ስጋው ደሙን እሱን ለማሰብ ለሌሎችም በረከቶች ያው እንካፈላለን እንቀበላለን። መጽሐፉ እንደዚህ ነው እንጂ ስጋው ደሙን መስዋዕት ብሎ አይጠራውም። ቅድምም ከመምህር በረከት ጋር የነበረኝ አንዱ ውይይት እሱ ነው። እየጠየኳቸው የነበረው ጥያቄ ይሄ ነው። እሳቸውም ያው ቀጥተኛ ማስረጃ ማለት ስጋው ደሙ መስዋዕት መባሉን ሳይሆን የኪዳን ደም የሚለው ከመስዋዕት ጋር ይያያዛል በሚል መልሰውታል። ማለት ያው በራሳቸው መንገድ የራሳቸው ምላሽ ሰጥተዋል። ስለዚህ ስጋው ደሙ መስዋዕት ነው ተብሎ አልተጻፈም፣ አልተነገረም። ስለዚህ እሱን እኛ እንድንሰዋ ሳይሆን የክርስቶስን መታሰቢያ እያደረግን እንድንበላው እንድንጠጣው ሰጥቶናል። በዚህ መንገድ ነው መመለስ የሚቻለው። እሺ ጊዜ ቴንክ ዩ ሳሚሻ እኮ ጥያቄ ጥላው ላይ በጉ እውነተኛ ከሆነ እና አክቲቭ ወርሺፕ ካለ ብሉይ ኪዳን ላይ አክቲቭ የሆነ ወርሺፕ አለ እና ጥላው ደግሞ እንዳሉት እርሶ አግዛቸው ላይክ በጉ እውነተኛ ከሆነ አክቲቭ ወርሺፕ እኛ ስናደርግ እንዴት ነው እውነተኛ ነው ወይስ አይደለም? ምልክት ብቻ ከሆነ የብሉይ ኪዳን የተሻለ የአምልኮ ስርዓት አይሆንም ወይ የሚል ጥያቄው እሱ ነው። አክቲቭ ወርሺፑ ላይ ማለት ነው። ስጋው ደሙ መስዋዕት ተብሏል ወይ? አሁን እኮ እሱ ነው። እሱን አንተ ራስህ ከመለስክ ጥያቄው ግልጽ ይሆናል ማለት ነው። ስጋው ደሙ መስዋዕት ተብሎ አልተጠራም እያልኩ ነው። ከቅድም ጀምሮ መስዋዕት ተብሎ አልተጠራም። ምሳሌነቱ እንግዲህ ለክርስቶስ ነው። ክርስቶስ ራሱ ነው መስዋዕት። መስዋዕቱንም የሚያቀርብ ካህን ራሱ ነው። ያንን መስዋዕት ያቀረበው እርሱ ብቻ ነው። ስጋው ደሙ ግን ከእርሱ ጋራ ህብረት ያለው ነው እንጂ መስዋዕት አይደለም። ለኛ የተሰጠን እንጂ ለእግዚአብሔር እርሱም አላቀረበውም፣ እኛም ለእግዚአብሔር አይደለም የምናቀርበው። ምክንያቱም ያዘዘን እንካችሁ ብሉ እንካችሁ ጠጡ ብሎ ነው። ስለዚህ ክርስቶስ ራሱን በማቅረብ ያከናወነውን ነገር ከስጋው ደሙ ጋራ መቀላቀል የለብንም። ማለት ህብረት አለው፣ ግን እሱ አንደኛ ስጋው ደሙን ለእግዚአብሔር አላቀረበውም፣ እኛም ለእግዚአብሔር እንድናቀርበው አልታዘዝንም። ሞቴን ትናገራላችሁ መታሰቢያን በዚህ አድርጉ ብሎ ነው ለኛ የሰጠን። ስለዚህ ከዚህ ጋራ አያይዘን ነው ልንመለከተው የምንችለው። በጣም ከይቅርታ ጋር ሳሚሻ ባኪንግ ፎርድ እንዲሆን አይደለም፣ ግን አክቲቭ ወርሺፑ ላይ ነው እየጠየቁ ያለው። ታግዛቸው በጣም ብትመልስልኝ ማለት ነው። አክቲቭ ወርሺፑ ላይ እውነተኛ የሆነ ፊዚካል ሰብስታንሻል የሆነ ነገር ብሉይ ኪዳን ላይ ነበረ። አዲስ ኪዳን ደግሞ የተሻለ ከሆነ ከብሉይ ኪዳን የተሻለ ከሆነ በሰብስታንሻል ደረጃ ያንሳል ወይስ እንዴት ነው ጥያቄው? በወርሺፕ ደረጃ ማለት ነው። ቅዱስ ቁርባኑን ወደ ጎን እናስቀምጠውና በወርሺፕ ደረጃ አክቲቭ እና ሰብስታንሻል የሆነ ወርሺፕ ነበረ ብሉይ ኪዳን ላይ። አዲስ ኪዳን ላይስ? አዲስ ኪዳንማ የበለጠ ነው እኮ፣ የበለጠ መሆኑ ግልጽ ነው እኮ። እንዴት? እሱን እኮ እንዴት ነው የበለጠው? ምክንያቱም ብሉይ ኪዳን ጥላ ነው አይደል?
ሐዲስ ኪዳን አካል ነው። አሁን ብሉይ ኪዳንና ሐዲስ ኪዳን ስናነጻጽር ክርስቶስ ራሱን መስዋዕት አድርጎ ካቀረበው ነገር ጋር ነው እያያዝኩል ያለሁት። ስጋው ደሙን ደግሞ ቅድም በገለጽኩት መንገድ ለኛ ነው ይሰጠን። ለሐዋርያት ሰጣቸው። ሐዋርያት ያው ለቤተክርስቲያን የተሰጣት፣ ቤተክርስቲያን ያንን እየፈጸመች ሌሎቹንም አምልኮቶች ትፈጽማለች። ስለዚህ የአካሉ ወይም የአማናዊው የዋናው ክፍል ስለሆነ ከዛኛው ብልጫ እንዳለው ምንም ጥያቄ የለውም። ግን ያው የጥላና የአካል ግንኙነት ነው ያላቸው። አመሰግናለሁ። ቴንኪዩ ሳሚሻ ሶርቲም መምህር በረከትም አመሰግናለሁ። ወልካም ዮብ ተባረክ። ቢሲ 3 ደቂቃ ልስጥና ሀሳብ ሪፍሌክሽን እዚህም ላይ መመለስ ከቻልክ ወይም ደግሞ ሌላም ሀሳብ ልካነሳ ከዛ መምህር እንሸኛቸዋለን። እሺ ቴንኪዩ ሳሚ። አሁን ልጁ ወንድሜ የጠየቀውን ይሁን በዛው ለመመለስ ሞክራለሁ። መምህር ተናግረው የነበረው የኢትዮጵያ ኦርቶዶክስ ቤተክርስቲያን የብሉይ ኪዳንን ስርዓትን ትንታረገ ቢሲ ኔትወርክ ነው ድምፅ አይሰማም። እኔ ጋ ብቻ ነው? ሄሎ አይ ተቋርጧል። ያ ኔትወርኩ ቀይ እያበራ ነው። እሺ አይ ቲንክ ተመልሷል። አስጌድ ነው ያ ኔትወርክ እያስቸገረ መሰለኝ። ተቋርጧል። አሁን መጥቷል። እስቲ ሞክር። እሺ አሁን ትሰማለህ? ይሰማል። ቀጥልሽ። ኦኬ። እና ቅድም መምህር የኢትዮጵያ ኦርቶዶክስ ቤተክርስቲያን የብሉይ ኪዳንን ስርዓት አስቀጥላለች የሚለው ነገር ትክክለኛ የሆነ ትክክል ያልሆነ ክስ ነው ብለው ነበር። ግን በብዙ ነገሩ ግን እያደረገች ነው። የታቦቱን ስርዓት አውርተናል። የአልታሩን ስርዓት አውርተናል። የብሉይ ኪዳን የሆኑትን ከመንጻት ስርዓት በስተቀረ የአሳማ ስጋ ያለመብላት፣ ግርዛትን በስምንት ቀን ወንድ ማድረግ፣ ይሄ ሁሉ የብሉይ ኪዳን ስርዓት ነው። የኔ ጥያቄ ምንድነው? መጀመሪያ የቤተ መቅደሱ ስርዓት አሁን የአልታሩ ስርዓት የተሰጠው ለእኛ አይደለም ለአሕዛብ ነው። ሮሜ 9 ላይ ምን ይላል? እነርሱ እስራኤላውያን ናቸውና ልጅነት፣ ክብር፣ ኪዳንም የሕግም መሰጠት የመቅደሱም ስርዓት የተስፋም ቃላት ለእነርሱ ናቸውና ስለሚል ለእነሱ ነው የተሰጠ። ስለዚህ ለእኛ ለአዲስ ኪዳን አልተሰጠም። ምክንያቱም ችግሩ ምንድነው? ኢየሱስ ክርስቶስ ወደ አሕዛብ ሁሉ ሄዶ ወንጌልን ስበኩ ደቀ መዝሙር ማድረጋቸው ስለሚባል ይህን ስርዓት ጠቅልለን ለሌላ ልንሰጥ አንችልም። ትልቅ ሸክም የሚሆንባት የኢትዮጵያ ኦርቶዶክስ ቤተክርስቲያን እሱ። ምክንያቱም ጳውሎስ ምን አለ? እንግዲህ እናንተ ያልተገረዛችሁ ያልተገረዛችሁን የምታስጨንቁ ብሎ ተናግሯል። መገረዝ ወይም ያለ መገረዝ አይጠቅምም ብለዋል። በመሰረቱ የብሉይ ኪዳን ስርዓቶች እነዛ 600 ምናምኖች በአዲስ ኪዳን ውስጥ ሊቀጥሉ አይችሉም። ግን አሁን ስለ ወርሺፕ እንኳን ወይም ስለ መስዋዕት እንኳን የእስራኤል ሕዝብ ራሱ አልተስማማም ነበር። ታስታውስ እንደሆነ የሰማርያ ሴት ጋር ስትሄድ ሰማርያና ይሁዳ ተለያይተው ነበር። ሁለቱም የተለያየ የመስዋዕት ቦታ ነበራቸው፣ በሞሪያ ተራራ ላይ እና በኢየሩሳሌም አይደል? እና ምንድን ያለው እኛ አባቶቻችን በዚህ ሰው እናንተ ግን ኢየሩሳሌም እናንተ አይሁዶች ግን ኢየሩሳሌም ትላላችሁ ሲል ኢየሱስ ክርስቶስ የተናገረው በጣም ጠቃሚ ነገር አለ እዚህ ላይ። እናንተ እዚህ እዛ ትላላችሁ፣ ግን እግዚአብሔር በእውነትና በመንፈስ የሚመለክበት ጊዜ ይመጣል አለ። ሳክሪፋይስ እንደዚህ የታቦት ስርዓቱ እንደሚቀር ራሱ ኢየሱስ ክርስቶስ ኢየሩሳሌም መሆን አለበት ብሎ አላረማትም። he was saying a new covenant በአዲሱ ስርዓት አዲሱ በመንፈስና በእንትን እንደሚሆን አሁን ኢዮብ የጠየቀው ጥያቄ የሚመለሰው እዚህ ላይ ነው። ስለዚህ ከብሉይ ኪዳን በምንድን ነው የሚሻለው ሲባል በእውነትና በመንፈስ የሚደረግ አምልኮ ውስጥ ነው በአዲስ ኪዳን ያለ ነው። የብሉይ ኪዳኑ ስርዓት የመቅደሱ ስርዓት ለአይሁድ ተሰጥቶ የነበረው አብቅቷል፣ ከመካከላቸው አንዱን ይሰራ ዘንድ ይላል ኤፌሶን ላይ። ያለበለዛማ ጳውሎስ ምን አለ ሮሜ 3:29 ላይ ያለበለዛ እግዚአብሔር የአይሁድ አምላክ ብቻ ነው ማለት ነው። የአይሁድን ስርዓት ወስደን ይህንንም ተሸከሙ ብለን አሕዛብ የሆኑ ሰዎችን ልናሸክማቸው አንችልም። ስለዚህ እኔ ጥያቄ ምንድነው የኢትዮጵያ ኦርቶዶክስ ቤተክርስቲያን ወንጌልን ላልሰሙ ሁሉ ስታደርስ ታቦትን ማብራ ልታሸክማቸው ነው? መገረዝንስ ልትሰብክ ነው? እንግዲህ ትልቁ ችግሩ ለዚህ ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን የመገዘረዝን ስርዓት
ንጹህ ያልሆነ የአሳማ ስጋ ትብሉ የሚለውን የብሉይ ኪዳን ስርዓት አንድ ላይ ተሸክማ በመሄዷ በዚህ ትከሰሳለች። ይሄ ደግሞ ኢየሱስ ክርስቶስ የተናገረውን ነገር ይቃረናል። ምክንያቱም ወንጌል ሲሰበክ የብሉይ ኪዳኑንም ስርዓት አብረን እንድናሸክም ወንጌል አይጠራንም። በእውነትና በመንፈስ የሚመለክበት የአዲስ ኪዳን ስርዓት የአዲስ ኪዳን ኮቨናንት ውስጥ ስለገባን ለጊዜው በአጭሩ ጊዜ ላለመውሰድ ብዬ ነው። ብዙ ነገሮች ነበር። ታንኪ ሳሚ። እሺ መልካም። እንግዲህ መምህር እንግዲህ በጣም እግዚአብሔር ያክብርልን። በጣም መልካም ጊዜ ነበረን። ብዙ ተምረናል። ምናልባት ሪፍሌክሽን መስጠት የሚፈልጉትን ነገር ሰመራይዝ የሚያደርጉትን ነገር እድል ስጦትና ለእርሶ ተጠቀሙና ከዛ በኋላ ባርከውን እንሸኙታለን ማለት ነው። መምህር አሉ አይደል? እሺ ሳሚ፣ እግዚአብሔር ይስጥልኝ። ጥሩ ውይይት ነው የነበረን። እኔ በጣም አመሰግናለሁ። ደስ የሚል በጣም ሰላማዊ የሆነ ውይይት ነው ያደረግነው። እኔ እናንተን ኦልሬዲ ስላየኋችሁ ፌር የሆነ ነገር ስላላችሁ ነው እናንተ ጋር መጥቼም ለመወያየት ፍላጎት አድሮብኝ በፈቃድ የመጣሁት ማለት ነው። ምክንያቱም ያው ተከባብሮ ተሰማምቶ ፌር ሆኖ መወያየት ቅድመ ሁኔታ ነው። ቢያንስ ሚኒመም ይሄ ነው እና አመሰግናለሁ። እንደው ሪፍሌክት ለማድረግ ስለ ውይይቱ በአጠቃላይ ዋናው ሀሳብ ምንድን ነው? አንደኛ ብሉይ ኪዳን ከአዲስ ኪዳን ተለይቶ የሚጣል ነገር አይደለም። ምክንያቱም አዲስ ኪዳን ራሱ የብሉይ ኪዳን ፍጻሜ ነው። ብሉይ ኪዳን የአዲስ ኪዳን ጥላ ነው። አዲስ ኪዳን የብሉይ ኪዳን ፍጻሜ ነው። ስለዚህ ከብሉይ ኪዳን የተለየ አዲስ ኪዳን ሌላ አዲስ ሃይማኖት ነው የሚሆነው። እሱን ነው። ስለዚህ ማንኛውንም ነገር ከብሉይ ኪዳን ሳንደረደር ማብራራት አንችልም፣ ክርስቶስን ጭምር ማለት ነው። ክርስቶስን ጭምር ከአዲስ ኪዳን ያልተነሳ ሰው ሊያውቀው አይችልም። መጽሐፍትን ሲገልጥላቸው ነው በኤማውስ ያሉ ሰዎች የብሉይ ኪዳንን መጽሐፍት ሲገልጥላቸው ነው ያወቁት ማለት ነው። በመካከላቸው ሆኖ እንኳ አላወቁትም ነበር። እሱ ነው። ሁለተኛ ስለ ታቦት ስለ መሰዊያ የተነሳው አሁን የኔ በጣም ቤዚክ አርጊመንቴ እኛ በብሉይ ኪዳን የነበሩ የታቦቱም የመሰዊያው ሚስጥር ወደ ክርስቶስ ነው። እሱ ደግሞ በክርስቶስ ሥጋና ደም በክርስቶስ መስዋዕትነት ተጠቃሏል ነው። ታቦት መሰዊያ ነው አይደለም ምናምን ሊያጨቃጨቅ ይችላል። ግን ቢያንስ በዓመት አንድ ጊዜ በጣም የከበረው መስዋዕት ይቀርብበታል እና ታቦት መሰዊያ ተብሎ ቀጥታ መጽሐፍ ቅዱስ ባይነገርም እኔ ባላቅም አትሊስት ግን መስዋዕት ይቀርብበታል። ግን ለምንድን ነው ታቦት የተባለው? ሌላ ብዙ አገልግሎቶች ስላሉት ነው። መሰዊያ ብቻ ስላልሆነ ነው። የጽላቱ ይቀመጥበታል ሕጉ። ሌሎች እስራኤል በምድረ በዳ የነበሩ ማስታወሾቻቸው ህብስቱ ምናምን ይቀመጥበታል። ብዙ የእግዚአብሔር መገለጫ ነው። እግዚአብሔር ጸሎታቸውን ሰምቶ የሚመልስበት ነው። ብዙ አገልግሎት ስላለው መሰዊያ የሚለው አንዱ አስፔክት ብቻ ነው እና በአንዱ አስፔክት ብቻ አልተጠራም እንጂ በታቦት መስዋዕት እስከቀረበ ድረስ ታዲያ ምንድን ነው የሚባለው? መስዋዕት አጊዝም ይህንን አልካደም። በዓመት አንድ ጊዜ መስዋዕት ይቀርብበታል። እንደውም በጣም የከበረው ከሁሉም መስዋዕቶች የከበረው መስዋዕት በዓመት አንዴ የሚቀርበው መስዋዕት ታቦቱ ላይ ነው ደግሞ የሚረጨው ማለት ነው። ስለዚህ ዋናው ጽንሰ ሀሳቡን እናያዘው። ግን የሁሉም መስዋዕቶች መጠቅለያ ያው ክርስቶስ ነው። ስለዚህ የክርስቶስ ሥጋና ደም የሚከብርበት የሚቀመጥበት መሰዊያ ሁሉንም የሚተረጉም ነው። የሁሉም ፉልፊልመንት ነው ለማለት ነው። አግዝን ያልተረዳሁት ሀሳብ አንድ ጊዜ የክርስቶስ ሥጋና ደም የሚከብርበት ነገር ቢከበር ግድ የለም የሚል ሀሳብ ሰማሁ። እኔ ከአግዝ የምጠብቀው ግድ የለም የሚል ሳይሆን መከበር አለበት የሚል ነው። ማለት ግድ የለም ቢከበር ግድ የለም ማለት ባይከበርም ግድ የለም የሚል አይነት አንድምታ ስለሚኖረው ማለት ነው። ስለዚህ ፊርም አድርጎ መከበር አለበት። የክርስቶስ ሥጋና ደም የሚሰጥበት ነዋይ መከበር አለበት፣ ክብር ያስፈልገዋል ብሎ ቢነሳ፣ ከዛ ደግሞ መሰዊያ የሚለውን ሲተረጉም አይ ያው የክርስቶስ ሥጋና ደም ስለሚቀመጥበት በዛ መሰረት ከተረዳ ነው ችግር የለውም አይነት ነገርም ሰምቻለሁ። እንደ መሰዊያ ከተባለ
የተቀመጠበት መሰዊያ ከተባለ መሰዊያው ላይ የተቀመጠው ነገር መስዋዕት ላይ ይባል እንዴት ይችላል? ይሄ ነው። ሁለተኛ አጊዝ በጣም ደጋግሞ ይጠይቅ የነበረው ኤግዛክት ወርድ ነው። በኤግዛክት ወርድ የሚሰራ ቴዎሎጂ ለክርስትና በጣም አደጋ ነው። ትክክለኛ አካሄድ አይደለም ብዬ ነው ማምነው። ግን ስለ ቅዱስ ቁርባን ከሆነ ኤግዛክት ወርድም አለ መስዋዕትነት። ምክንያቱም የኪዳን ደም በብሉይ ኪዳን መስዋዕት ነው። ሁለተኛ ጌታችን የፈጸመው የፋሲካ ስርዓት ራሱ በመስዋዕት የሚከበር ነው። ስለዚህ የመስዋዕት ቋንቋ ነው ጌታችን የተጠቀመው። ሁሉም የአዲስ ኪዳን መተርጉማን ብለድ ኦፍ ዘ ኒው ኮቨናንት የአዲስ ኪዳን ደም ለኃጢአት ስርየት የሚሆን ይላል። ደግሞ የኃጢአት ስርየት ቀጥታ ከመስዋዕት ጋር ነው የሚገናኘው። ያለ መስዋዕት የኃጢአት ስርየት የለም። ደም ሳይፈስ የኃጢአት ስርየት የለም። ስለዚህ ቅዱስ ቁርባን ከመስዋዕት ጋር መገናኘቱ ፈጽሞ ሊካድ የማይችል ነገር ነው፣ ለመጽሐፉ ታማኝ ከሆን ማለት ነው። ግን የተነጠለ መስዋዕት አይደለም ማለት ጌታ ሐሙስ ማታ ያቀረበው ሌላ መስዋዕት፣ ዓርብ ያቀረበው ሌላ መስዋዕት አይደለም። ቅዱስ ቁርባን ራሱ ከዚያ ከመስቀሉ ጋር የሚገናኝ ህብረት ያለው በመስቀል ላይ ከተሰቀለው ከተቆረሰው ስጋው ከፈሰሰው ደሙ ጋር ህብረት ያለው እንጂ ተነጥሎ የሚታይ ስላልሆነ ማለት ነው። እና ይህንን በዚህ መንገድ ብትረዱ ጥሩ ነው። የኢትዮጵያ ቤተክርስቲያንን በተመለከተ በቂ ነገር ተናግሬያለሁ። ሁሉም ነገር ከአዲስ ኪዳን ከዩኒቨርሳሏ ቸርች ጋር የሚገናኝ ነው። የሚጻፍበት ስም እንኳ በካታኮምብ በጥንት ቤተክርስቲያን የሚታወቀው የክርስቶስ አልፋና ኦሜጋ ሪሰሬክትድ ክራይስት የተነሳው ክርስቶስ ራእይ ዮሐንስ ላይ ራሱን የጠራበት ስም ነው። አልፋና ኦሜጋ እኔ ነኝ ብሏል። ከተነሳ በኋላ ስሙ አልፋና ኦሜጋ እኔ ነኝ ብሎ ሶቨሬን የሆነ በጊዜ ላይ ስልጣን ያለው መሆኑን ተናግሯል። ስለዚህ ጥንታዊቷ ቤተክርስቲያን ያንን ስም ተጠቅማለች በነዋያተ ቅዱሳቷ በስዕል ሳይቀር እና ያ ነው እንጂ ከብሉይ ኪዳን ጋር ቢሆን በብሉይ ኪዳን 10ቱ ትእዛዛት ነበር የሚሆነው ማለት ነው። እና ሁሉ ነገሩ ከአዲስ ኪዳን ከጥንታዊቷ ቤተክርስቲያን የተቀዳ እንጂ በተለየ ሁኔታ ከብሉይ ኪዳን ጋር በተፈጠረ ቁርኝነት የሚታይ ነገር የለም። ይህንን ነው ወንድሜ በኋላ ያነሳውን ነገር ግን ብዙም አልሄድበትም፣ ምክንያቱም ሌላ ርዕሶች ናቸው። የአመጋገብ የምናምን ጉዳይ ዛሬ ስለመሰዊያ ስለሆነ እዛ ይበቃላል። እሱንም ቢሆን የእንትናን የገላውዲዮስን ኮንፌሽን ባይዘዌ በቂ መልስ ተሰጥቶበታል። እነዚህ ባህል የሆኑ ነገሮች ናቸው እንጂ እንደ ሃይማኖት የሚቆጠሩ ነገሮች አይደሉም ተብሎ ሊቃውንት በአፄ ገላውዲዮስ ዘመን ከጀስዊት ሚሽነሪዎች ጋር ባደረጉት ውይይት መልስ ሰጥተውበታል። እና ሳሚ በጣም አመሰግናለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ደህና ምሹ። አግዝንም አመሰግናለሁ። በእውነቱ በጨዋነት ነው የተነጋገር። እሺ፣ በጣም ቴንኪዩ መምህር በረከት። ምናልባት ሌላ ጊዜ እንደዚሁ እዚሁ ላይ የቀረ ነገር ካለ ዲስከስ እናደርጋለን። እንዲሁም ደግሞ በዚህ በስጋው ደሙ ላይ አማናዊ ነው ወይም ደግሞ ፎር ሪሜምበራንስ ነው በሚለው ነገር ላይ እንደዚሁ ዲስከስ ማድረግ ፈቃደኛ ከሆኑ ይህ ነው። አንዳንድ ጊዜ ዲኖሚኔሽናችንን ጥንትናችን ሊናችንን አሳይድ አድርገን አንድ መልካም በሆኑ ነገሮች አንድ በሆኑ ነገሮቻችን ደግሞ ብንማማር ብዙ ነገር እናተርፋለን ብዬ ስለማምን ምናልባት የሚመቾትና ፈቃደኛ በሆኑበት ጊዜ ላይ እንነጋገራለን። ሳሚ እናደርጋለን። እሺ መምህርዬ ቴንኪዩ፣ እግዚአብሔር ይባርኮት። መልካም ምሽት። እሺ መምህር አክብረውን ስለመጡ በጣም ነው የምናመሰግነው። እግዚአብሔር ያክብርልን። ተባረኩ። ሌላ ቀን ያው ፕሮግራም ይዘን ደግሞ ይመጣሉ ብለን እናስባለን። ቴንኪዩ በጣም እሺ። አሜን። እኔ የሚያክብርልኝ። እሺ ቴንኪዩ።